ዓመት ሙሉ ተቀምጣ ሄጄ ማግባት እፈልጋለሁ መውለድ እፈልጋለሁ እያለች ብዙ ዓመት እቅድ ትይዛለች። ብዙ ዓመት ያንን እቅዷን ሰይጣን በተወሰነ መልኩ ሊያግዛት ይችላል። ለምንድን ነው የሚያግዛት? መንፈሳዊ እስካልሆነች ድረስ። መንፈሳዊ ከሆነች በፍጹም አያግዛትም። ግን ምን ያደርጋል? ይኸው ለዚህ ያለ ተንቀለቀሽው ያመጣትና ያጋባትና አፋቶ ይመልሳታል። ድጋሚ ትዳር እንዳትመኘው አድርጎ ከኔ ጋር ነው እንደምን ድጋሚ ትዳር እንዳትመኘው አድርጎ በስመ አብ እንደዚህ ናቸው ኢትዮጵያ ወንዶች ተበላሽተዋል እንዴ ኧረ ትልና ደግሞ አንድ ድል ትሞክራለች። በስልክ ስትል ሲያጭበረብራት ያን ስትሞክር ሲያጭበረብራት ትዳር በቃ አልፈልግም ብላ ልጄ ላሳድግ ብላ በትልከው ገንዘብ በሙሉ ለማን ይሆናል? ለልጇ። እድሜዋ ከንቱ ሆኖ ያልፋል ማለት ነው። ይሄ ምሳሌ ነው። እንግዲህ አንተም የቀረብካት ሴት ምሳሌ አድርገህ ያመጣሃት ሴት ወይም የጠየቀኝ ጥያቄ እንደ ምሳሌ አድርገህ የምነግርህ ያቺ ሴት ከአንተ መጀመሪያ የራቀችው ወይም በስልክ የተዋወቃት ሴት ቶሎ ወደ አንተ ያልመጣችው ሴት በጣም ናፍቀሃት በስልክ ድምጿ ደስ ብሎ በቃ እስክትመጪ ነው ብለህ ከመጣች በኋላ አንድ ሳምንት ያክል ከተዋወቃችሁ በኋላ ነገሩ ቶሎ ስልችት እንዲል የሚያደርገው መጀመሪያ ያነፋፈቃችሁ ነው ማለት ይቻላል። ከዛስ አሁን ደግሞ ከተገናኛችሁ በኋላ ደግሞ ስለ ትዳር፣ ስለ ዕቃ መግዛት፣ ስለ ዕቅድ ታወሩና ትወያዩና በጣም ደስ ብሏችሁ ትዳር ውስጥ ከገባችሁ በኋላ የሚፈጠረው ነገር ደግሞ አስበው። ምናልባት ብዙ ኬዞች ይኖራሉ። አንዳንዴ ዘረኝነት ሊኖር ይችላል። አንዳንድ ጊዜ ደግሞ በዝሙት አለመጣጣም ይኖራል። እንደገና አንተ ውስጥ ያለችው አይነ ጥላ እሷ ውስጥ ያለው አይነ ጥላ ደግሞ አይስማማም ስለ እሱም የኔ ሚስት የማንም ባል መሆን የለባትም ይላል። አንተም ደግሞ አንተ ውስጥ ያለችው ደግሞ የኔ ባል የማንም ሚስት መሆን የለበት የማንም ባል መሆን የለበትም እኔ ብቻ ነኝ የሱ ብላ ስለምታስብ አይነ ጥላዋ ከሚስት ጋር ሁሌ ታናቁራለች። ከዛ ትሰለቻችሁና ሂጅ በቃ እንዲያውም አልፈልግም ሂድ በቃ ትባባሉና ትለያያላችሁ። ስለዚህ የመናፍስቱ እገዛ አለበት፣ እድሜም እገዛ አለበት፣ ማህበረሰቡም እገዛ አለበት። ሁኔታዎች በአጠቃላይ ማለት ነው። መደምደም አይቻልም በአንድ ነገር ላይ። ኦኬ ጥሩ። እንትን አሁን ይሄ ለምሳሌ ከዚህ በፊትም ጠይቄዋለሁ። ለምሳሌ አንደኔ አሁን የሆነ አሁን የምነግራችሁን ነገር አድርጉት፣ እረፍት ታገኛላችሁ። በተጨነቃችሁ ጊዜ ሞባይላችሁን ከፍታችሁ የሆነ ነገር ወደ ማዳመጥ አትሂዱ። መዝሙረ ዳዊት መኪና ያላችሁ ሰዎች ካላችሁ መኪናችሁ ውስጥ እቤት እንዳለው ሁሉ መኪናችሁ ውስጥ ራሱ አንዱን ችሎ የማይወርድ አንድ መዝሙረ ዳዊት ቢኖራችሁ ጥሩ ነው። የሆነ ወረፋ እንኳን እስከምትጠብቁ የነዳጅ ወረፋም ሊሆን ይችላል አላውቅም። መኪና ውስጡ ናችሁ 3 መዝሙር ዘምሩ። መስሪያ ቤት ገብታችሁ ወረፋ እስኪደርሳችሁ አንድ መዝሙርም ዘምሩ፣ የዳዊትን መዝሙር። ይገርማችኋል፣ መንገዳችሁ ሁሉ ብርሃን ይሆናል። እውነቴን ነው የምነግራችሁ። መቼም ስብከት ድራማ አይደለም። በቅድስና ሕይወታችን አባቶቻችን አንመስልም። በእውነት እኔ በግሌ ብዙ የጎደፉ ኃጢአቶች ይኖሩብኛል። ግን በጸሎት በኩል ያልሞከርኩትን አልሰብክም። ስለዚህ መዝሙረ ዳዊት አጽናንቶኝ ነው እንጂ የምናገረው ያነበብኩትን አይደለም የምናገረው። የሆነውን ነው የምነግራችሁ። ይጠቅማቸዋል። መዝሙረ ዳዊት አንብቡ። ሰው ላይ አትጠጉ፣ በሰውም አትሸበሩ። እግዚአብሔር ክንድ ላይ እረፉ። ያንን ደግሞ የሚሆነው መዝሙረ ዳዊት ስታነቡ ነው። ዘምሩ። የዳዊት ሲጨንቃችሁም መዝሙረ ዳዊት አንቡ፣ ደስ ሲላችሁም አንብቡ። እግዚአብሔር ደስ ሲለን እሱን ማስታወሳችንን ይፈትነናል። ሲከፋን አኩርፈን አለመውጣታችንን ይፈትነናል። ስለዚህ ሲከፋን የምንዘምር እሱ እግር እንገኝ። ምንድነው? ሴት በሚያስጨንቅ ስቃይ ተወልዳለች። ወልዳ ስትጨርስ ከባሏ እግር ትገኛለች ይላል። ኦሪት ዘፍጥረት ያለው አይደለም? በምጥ ወልደሽ በስቃይ ወልደሽ ፈቃድሽ ወደ ባልሽ ይሁን ያለ። በስቃይ ትወልዳለች። ወልዳ ስትጨርቅ ከባሏ ጋር ትውላለች። ይሄ ማለት አንዲት ነፍስ በመከራ ተጨንቃም ከሙሽራዋ ክርስቶስ እግር ነው መገኘት ያለባት። ትርጉሙ ይሄ ነው። ትውልድ እንዲዛባ አሁን ጥረት እየተደረገ ነው። ይሄ ፍልስፍናው ዓለም ትውልድን ማዛባት ነው እና ትውልዳችን የተዛባው የዕለት አምልኮትን ልናሳይ ያለመቻላችን ነው። ልጆች አብራችሁ አባቶች ሲሰግዱ ሲያዩ ልጆችም ይሰግዳሉ። ምን እያረክ ነው
ለሚለው ጥያቄ መልስ ትሰጣላችሁ። መልሱ መለኮታዊ መልስ ይሆናል። ምን አይነት መልስ? እምሰግደው አንተ እንድታድግ ነው። እኔ እኮ እምሰግደው አንተ የእግዚአብሔርን ክብር እንድታውቅ ነው። እኔ እኮ እምሰግደው አንቺ በእግዚአብሔር ክብርና ሞገስ እንድታድጊ ነው የሚለውን መልእክት በልጅነት በውስጥ በኩል ታሳድራላችሁ። በውስጥ በኩል ያላሳደራችሁትን ዛሬ ከየት ትፈልጉታላችሁ? የት አለ? የለም። መጀመሪያ ያልተጠነቀቅንለትን ከየት ነው የምናመጣው? አይሆንም። ቤተ ክርስቲያን የምንሄደው ለመቀደስ ነው። ኑሯችን ደግሞ ለመባረክ ነው። የአምልኮት ስግደት የምንሰግደው ደግሞ ኑሯችንን ለእግዚአብሔር መውጫ መግቢያውን ለመስጠት ነው። የተወለደውን ደግሞ ለማውረስ ነው። ምንድነው ያወረሳችሁት? አሁን እዚህ ማንም እኮ አይሰማም። ይሄ የውጭው ዓለም ትውልድማ ይባረካል ብለህ ስጠብቅ አልሆነም እኮ። በአምልኮት ውስጥ አልኖርንምና ነገሮች ተበላሽተዋል። እግዚአብሔር ምሕረቱን ያብዛልን። እግሩን ይዘው ሰገዱለት። ምኑን ይዘው? ከምን በኋላ? ከትንሣኤ በኋላ። ይሄ ስግደት ሞት የሻረ ስግደት ነው። የአምልኮት ስግደት ይባላል። የአምልኮት ስግደት ማለት እንግዲህ ምራን፣ እንግዲህ አግዘን፣ እንግዲህ አየንህ፣ ሞትም ተሽሯል፣ እምነታችን ጸንቷል፣ ፍላጎታችን አንተ ነህ፣ ከዚህ በኋላ ያለው ነገር ሁሉ ያንተ ነው ብለው የአምልኮት ስግደት፣ ሞትን የሻረ ስግደት ሰገዱለት። የተገናኙት በስግደት ነው። ሰማችሁ? የተገናኙት በምንድን ነው? በስግደት ነው። ስንፍና ስላደረብንና ባህላዊና ዕለታዊ ይሄ በቃ ወጋዊ ሆነን ያደግነው እኛ በዛ ውስጥ በማደጋችን ዛርና ውቃቢ አምላክ እስኪባሉ ድረስ ጊዜ ያገኙ። በአንድ ትውልድ ሁለት ትውልድ ወደ ኋላ 3 4 5 ትውልድ ወደ ኋላ ስትቆጥር ጨል ያለ፣ ውቅያባ ያለ፣ ዛር አለ፣ አይነጥላ አለ፣ ጠቋር አለ። እነዚህ በወግ ውስጥ ተቆራኝተው ትውልዱን ያዙት። መንፈስ አብሮ ይወለዳል የሚለው ነገር እስካሁን ለቤተ እግዚአብሔር ሰዎች አልገባቸው። ይሄ በራሱ ሌላ ትልቅ እርግማን ነው። ስለ መንፈስ ሲወራ ምንድነው መንፈስ ምንድነው መንፈስ ይሏችኋል። ታዲያ ምንድነው የሁሉ ትውልድ የጠፋው? ለምንድነው በረከት የራቀን? ታዲያ ለምንድነው ሰላም ያጣነው? ለምንድነው ፍቅር ያጣነው? መልስ የለም። ለምንድነው የምንተሰቃየው? ለምንድነው አይናችን የሚያዘው? ለምን ትውልዱ አእምሮ አላደገም? የለም፣ መልስ የለም። መልስ የሌለው መልስ የመናፍስት ጉዳቶች መሸፈኛ ሆነናል። ታዲያ እንዴት ነው? እግሩን ይዘው ሰገዱለት። በክርስቶስ ሥጋና ደም ታትመን የመንግሥት ወራሾች እንድንሆን እግዚአብሔር አምላካችን